ጀዋር ምክክር ኮሚሽኑ ጤነኛ ካልሆነ ብልጽግና ምክክር ኮሚሽን ይሄ ፓርላመንታሪ ሞር ላይክ እንደውም እሱም ተናግሯል። ይሄንን መድረክ ያደረግንበት ምክንያት ትክክለኛ ምክክር ምን እንደሚመስል ለማሳየት ነው ብሎ ነው የመጣውና አንተ በዚህ ምክክር ታዲያ ትንግርቱ የሚገባበት ከሆነ እንደዚህ አይነት ምክክር ታዲያ ሌሎች የገቡ ታዲያ ብልጽግና ጋር ሲሆን ኃጢያት እዚህኛው ጋር ሲሆን ቅዱስ ምን መሰለ ዘራ ያዕቆብ አሁን መድረኩ ፐርፌክት ነው በተገቢ ኤክስፕሎይት አድርገነዋል አላደረግንም ግን ምክክር ኮሚሽን አይደለ ምክክር ኮሚሽን ያካሄደው አይነት እንደሱ ማለለው ምንድነው እንደሱ ማለለው ምንድነው ጀዋር የአብይ አህመድ ወርዚ ሪፕሌስመንት መሆን ይፈልጋል ይሄን እኮ ሁላችንም እናውቃለን አይደል ስለዚህ በኦሮሞ ታዲያ ዩሪ ትናንትና አላሳካውም አሁን ጀዋር አማራን ኦሮሞን ትግሬውን ምናምን የተለያዩ አካላቶችን በአንድ አርጎ አሰባስቦ የመጣበት መድረክ ነው እንደውም ተብሎ እኮ ነው አይደል ትናንት እንደው ትልቁ ቢግ ፒክቸር እንደውም የነገሰ ካልከኝ ጀዋር መሐመድ ትናንትና ነክሶ ነው የወጣው ለምን ነው አሻለ አንድ ማምጣት እንደሚችል ነው ለጨርስልህ ትናንትና አንደኛው ትልቁ ሰክሰስ የኦሮሞ ክሪቲካል ማስ አራጅ ፋኖ መጣልህ የሚባለው የቄሮም ይሁን የኦሮምኛ ተናጋሪ ትውልድ በራሱ ስነ ልቦና ተሰብስቦ የኛን ፖለቲካ ቤናይንነትና ቅዱስነት መስማቱ አንድ የፖለቲካ ግብ ነው ከዚህ በኋላ ብልጽግና የኦሮሞ ህዝብ ቀሚስ ውስጥ ሄዶ መደበቅ አይችልም በተከታታይ የሚሰሩ ፖለቲካዎች ይሄ መሆን አለባቸው አይ ቲንክ አሁን እንደው የፖለቲካ ሊዮኒ እኛ ውስጥ የፖለቲካ ልዩነቶች ስላሉ እንደ ማጥቂያቱል መጠቀም ነው እንጂ ባይዘይ ዘራ ያዕቆብና አኪላ ብዙ ጊዜ ከኦፖነንቶቻቸው ጋር ሲጨቃጨቁ ነው የከረሙት እንዳትስ ጉድ እኔ እንደ ጥሩ ፖለቲካ ነው የምወስደው ተመሳሳይ ቤት ውስጥ ቁጭ ብለን ኤኮ ቻምበር ውስጥ ምናምን አሁን ዮኒ የኛ ተቃዋሚ አይደለም ኦፍ ኮርስ ትልቅ ኦዲየንስ አለ መድረክን ስለፈቀድክልን እናመሰግናለን አንተም ጋር ደግሞ የሚመጡ የኛ ተቃዋሚዎች የኛን ፖለቲካ ቅድስናና ቤናይንነት ሲሰሙን ደግሞ ደስ ይለናል ጀዋር ጋር ስትሄድ ደግሞ አብዛኛው ተቃዋሚ ምናልባት ከመድረኩ 90-95% ተቃዋሚ ነው ይሄ ኃይል አማራ ገዳይ ነው ፋኖ አራጅ ነው ምናምን ተብሎ የተነገረው ነው ብልጽግና እኔ ከሄድኩኝ የሚመጣው ኃይል ተጣምሮ አንተን ሊያጠፋ ነው ሶ ሄደ ይሄንን ኃይል ወንድምህ ነኝ የምመጣው ለፍትህ ለርትዕ ነው የምታገለው አንተ አንድ ዳቦ ከበላህ እኔም አንድ ዳቦ ልበላ ነው ስጋት አይደለሁም ለማለት እድሉን መጠቀም ነው ሮንግ አይደለምና አቲ ፖለቲካ ከዚህ የተለየ ትርጉም የለውም እሺ ዮኒ ቴንክ ዩ አደምጣለሁ አንድ ነገር ማለት ስላለብኝ ነው እና ወደ ሳሚ ሄዳለሁ ምን መሰለ እዚህ ጋር አሁን በደንብ የኦሮሞ ልጅ ፋኖ ገዳዩ እንዳልሆነ ያውቃል በደንብ ያውቃል ጀዋር አይደለም ያስረዳው ጀዋር ስፔሲፊክ አድርጎ የአማራ ልጅ የተቃወመው ጀዋርን እንጂ የኦሮሞን ህዝብ አይደለም እዚህ ጋር በደንብ ነጥቦ ነው ጀዋርን እንጂ የኦሮሞን ህዝብ አይደለም አየ ሰው ነጥሎ ነው የሚናገረው ሰው የአማራው በጣም እንደበሰለ በፖለቲካ በዚች በአጭር ጊዜ ውስጥ እንደበሰለ የምታየው ተቃውሞ ከጀዋር እንጂ ከኦሮሞ ህዝብ ጋር አይደለም ስለዚህ ፋኖ ተቃውሞ ምንድነው አንደኛ መንግስት ነው መንግስትን ይቃወማል የተቃወመበት ደግሞ የመጀመሪያው ጸብ የነበረው መርጣቸው አትግደሉኝ ነው ከዛ በኋላ ሌሎች ጥያቄዎች አሉ እንዳለ ሆኖ ማለት ነው የመጀመሪያው ግን የሰርቫይቫል ጥያቄ ነው እየተመረጠ በየቦታው ተቆርጥሞ ሲበላ ነው አማራነት እያበበ ይመጣው ማንም ሊያስቆመው የማይችል እጅግ አደገኛ ሆኖ የመጣው አማራ አሁን አይሰማም ሌላ ነገር ብታወራው ለምን ወንድሙን ያጣ እህቱን ያጣ እናቱን ያጣ እርጉዝ ያጣ ልጅ ተቀዶ ሲወጣ ያየንበት ከወላሂ ከዚህ በኋላ አማራ አልሆንም እያሉ የተቀነጠሱበት ፖለቲካ ይሄንን ካራመዱት መካከል ጀዋር መሐመድን እጠራልሃለሁ ይሄንን ነገር ከሰሩት ውስጥ አሉላን እጠራልሃለሁ ስለዚህ እነሱን ስፔሲፊክ አድርጎ መናገር የኦሮሞን ህዝብ መናገር አይደለም የትግራይ ህዝብንም መናገር አይደለም ገባ ዳት was why ስለዚህ ፋኖ የኦሮሞን ህዝብ ጋር ምንም አይነት ችግር እንደሌለበት የኦሮሞ ልጆች ይመሰክሩላል ይሄን እየታወቀ ጀዋር የፈለገው ምንድነው አማራውን እንዴት አድበስብሼ ከዚህ ከሰራውት ወንጀል እየመጣ ስለሆነ አቅም እያመጣ ስለሆነ አዝማሚያው ያማራው አስፈሪው ስለሆነ ምን ላድርግ ይሄ ነገር ሳይመጣብኝ ቶሎ ልደበቅ የሚል ፖለቲካ ይዞ ነው የመጣው
ይህንን ፖለቲካ ደግሞ አለሳልሰ ከተቀበልከውና እዛ ላይ አይዲያዎች ከተለዋወጥ ዛሬ ትንሽ መሮ ልትናገር ትችል ይሆናል። ገብተዋል። ነገ ከዛ የቀነሰ ይሆናል። ከነገ ወዲያ እየቀነሰ ሄድና ከተጠያቂነት ጀዋርም ሆነ አሉላ ያመልጣሉ። ዘንዋት የሁላ ትግል ገዳዮቹን ለፍርድ ለማቅረብ ነው አማራ የሚታገለው፣ ለቦታው ብቻ ሳይሆን ገዳዮቹን ለፍርድ መቅረብ አለባቸው። ስለዚህ ያንን በሚያደርግበት ላይ ውሃ መቸለስ አይደለም የሚል ነው ጥያቄው። ስለዚህ ፋኖን በደንብ አድርጎ የኦሮሞ ህዝብ ያውቀዋል። የኦሮሞ ህዝብ ልንገር ሴፍ ነው በፋኖ እመነኝ። ብትጠይቀው ፋኖ ምንም አላረገኝም ነው የሚለው። አሁን ሰዓት ጠይቀው፣ የኦሮሞ ልጆችን ጠይቅ። ፋኖ እንዲያደርገኝ፣ ፋኖ ዘረፈኝ፣ ፋኖ እንደዚህ ያደርገኝ የሚል ጥያቄ የላቸው። ስለዚህ አሁንም ያንን ያማከለ ነገር በሚቀጥለው ምናልባት ቻንስ ካገኘው ገብቼ ኤክስፕሌን አደርጋለሁ ካልክ አንተ ራስን ለማጽዳት ነው የመጣኸው እንጂ ለአማራም ምን ጥቅም ልታመጣ ነው የመጣው ብሎ የመጠየቁ ሀሳብ እንዳለ ቢሆን ጥሩ ነው ብዬ አስባለሁ። ወደ ሳሚ ሄዳለሁ። ቴንክ ዩ ዩሪ። ወደ ሳሚ ዮኒ አንዴ ሞቅ እንዳለ ሳሚ ካላስቸገርኩ እዚህ ጋር እንትን ልግባኔ። ሳሚና ካስፈቀድከው ችግር የለብኝም። እሺ ተመሳሳይ ሀሳብ ስለሚኖራቸው በሁለት ሰው በኋላ ጣልቃ ታስገባኛል። እሺ ያ ትክክል። አረባን ትገባለህ። ምን ማለት ነው አልገባኝም። ተመሳሳይ ስለ ባለው ፖለቲካ ላይ በተወሰነ መልኩ የተስማማ አይዲያ አላቸው እና አጼው ማለት አማራ ኪላ ይቅደመኝና ልቀጥል ነው። አንተ ደስ እንዳለ አማራ ኪላ ከቸኮለ ይቀጥልና እኔ ጊዜ ያለኝ ይቀጥል። እሺ ታንክ ዩ አመሰግናለሁ። ሰላም ብያለሁ። ዮኒ ሁላችሁ ሰላም ብሮ እንደነ ታችም ያላችሁትን ሰላም ብያለሁ። አይ ባይ ዘ ዌይ የጀዋር ደጋፊዎች የኦሮሞ ህዝብ አይደለም። አብዛኛው የጀዋር ደጋፊ ጀዋር ባይ ዘ ዌይ ወጥቶ ገጀራ ይዞ ሰው ሲያርድ አላየ ነው። የጀዋር ደጋፊዎችን አዟቸው እሱ አዘ ኪንግ ፒን ያረዱት። ትናንትና አብዛኛው ከመጡት ውስጥ ፎር ሹር 5-6 ሺህ የሚሆነው ጀዋር ግደሉ ሲላቸው ሻሸመኔ ሌላም ቦታ ሲገሉ የነበሩ ነው። ቅድም በቀረበልን አገላለጽ የተሄደው ለምልጃ ነው። ለምልጃ ተሄዶ ለገዳዮቻችን ፋኖ መልካም ነው ብሎ ለመናገር ይሄ ቡድን እኮ እንደው ብንችል ደም እንመልስበት አቅም ካጠረም እናሳስረው መታሰር ያለበት እኮ መንጋ እኮ ነው አይደል? የጀዋር መንጋ እኮ በየከተማው እኮ በአውቶቡስና በኤፌሳር ተጭኖ እየዞረ እኮ አማራን ሲያርድ የነበረ ነው። ስለዚህ እዛ የነበረው ጀዋርም ስብስቡም ገዳዮቻችን ናቸው። ይሄ እኮ የፖለቲካ እኮ ንግግር እኮ አታረግ። ከሂትለር ጋር አይሁዶች አልተቀመጡ ወንበር ላይ አልተወያዩም። እሱም በድፍረት አልጸጸትም ብሎ ጽፏል። ሊትራሊ አልጸጸትም። ኦኬ ኦን አወር ፌስስ ማለት ነው። ትናንት ሂዶ ሰውየው ኖርማሊ አንተ ወንጀለኛ ነህ የሚል ጥያቄ የስ ለምሳሌ ሰዎች በአካል አግኝቶ ወንጀለኛ ባትለው ሚዲያ ላይ ሲመጣ ወንጀለኛ ነህ ልትለው ትችላለህ። ወንጀሉን ምንም እዛ ጋር የሚከራከረው ወንጀል የለም። እዛም ከተሰበሰበ 40 ምናምን ሺህ ውስጥ አብዛኛው የሱ ደጋፊ ይሄ ሃርድኮር ደጋፊዎቹ ሲያሳርዱ የነበሩ ናቸው እኮ አይደል? በየከተማው ሲመሩ ስፔሻሊ ውጭ ያሉት በየከተማው ያለውን የወጣት ሙቭመንት አደራጅተው የአማራ ቤት ሲያስመቱ፣ ሰው ሲያስገድሉ፣ እናቶችን ሲያስደፍሩ፣ ባለሀብት ሲያዘርፉ፣ ሲያሳርዱ ህፃናትን የነበሩ ናቸው። በቪዲዮ እየቀረጹ እነዚህ እኮ ናቸው፣ እዚህ እኮ ያሉ እኮ ናቸው። በቪዲዮ በየፌስቡኩ በየምኑ ሼር ሲያደርጉን የነበረው ህዝቡ እንዲፈራ ይቀጥቀጥ ተብሎ ህዝቡ ኦሮሞ የታገለው በመሳሪያ ስላልታገለ ስልጣናችን ኤኒታይም ሊነጥቁን ይችላሉ። ስለዚህ ህዝቡን እናስፈራረው፣ ፓወር እናሳይ፣ ጉልበት መስል እናሳይ ተብሎ እኮ ዝም ለአማራ ነረደውና ቪዲዮ እየቀረጽ ካውጥታ አሳይ፣ እንደ አውሬ ሆነ እንታይ፣ ስልጣናችንን ካሰቡ እንደምንጨፈጭፋቸው እናሳያቸው ተብሎ እኮ ይሄ እኮ የጀዋር አርኪቴክቸር እኮ ነው። ይሄን እኮ ዲዛይን ያደረገው እኮ እሱ ነው። ባይ ዘ ዌይ በዚህ በፖለቲካል ሳይንስ ውስጥ አንተ ፓወር ፕሌይ የምታደርገዋል። ለምሳሌ ጦርነት ሲመጣብህ ወታደሮችህን በደንብ አዘንጣ አልብሰህ መሳሪያ ሲይዘህ ሰልፍ ታሳያለህ። ያ ኢስ ፓወር ፕሌይ በጠላት በኩል የስነ ልቦና ነገር ነው። በፖለቲካም ጀዋር ሲመጣ ምን አለ 5000 ሰው ሞቷል አለ መጀመሪያ። ያ ማለት ስልጣን ብዙ ይገባናል፣ ብዙ ከፍለናል። 300 ሰው ላይ ሞት ይችላል። ባይዘው ውሸት ነው። 5000 ሲል እየጠየቀ ነው። 5000 ገብሬን የመጣሁት ብዙ ስልጣን ለኔ ተሰጠኛለህ እያለ ነው። ከገባ በኋላ ግን የምታስታውስ ከሆነ ኮንዶሚኒየም ጋር ሄዶ ወይ በምርጫ ወይም በእርግጫ
በሁለቱም እናሸንፋለን ሲል የህዝብ ቁጥር ብዙ ነው ረግጣለሁ ምን አባታ አመጣለሁ ይሄንን ስልጣን ከያዙ በኋላ እጅ አጣምረው ገቡ የሚለው ብዙ ሰው ምንም አያመጡም ለሞያኔ ጥይት ተኩሶ ነው የገባው ኤኒ ታይም ስልጣን ይነጥቃል ስለተባለ ምንድነው ሲል የነበረው ያኔ እየገደሉ ነው ያሳዩን እያረዱ ሰው ይዘቅዝቀው እየሰቀሉ በማሳየት ህዝብ እንዲፈራ ከነዚህ ከቄሮ ጋር እንዴት እንጣላለን እንዴ ማለት ነው ይሄን ዲዛይን ያደረገው እሱ ነው የዘ ፖለቲካል ሳይንቲስት ስራው ነው ገባ ፖለቲካ ውስጥ ስትሰራ ይሄ አንዱ ልትሰራው የምትችለው ነገር ነው ፖለቲካ ውስጥ ግን ሰው ስትሆን አምሮ ህሊና ሲኖርህ ሰው ልጅ አርደ ፖለቲካ ስለማሰራ ተተዋለ እንጂ ይሄ በፖለቲካ ባይ ዘ ቡክ ያለ ነው ባይዘው he played by the book ስለዚህ ከዚህ ከእርዱ ከምኑ ጀርባ ምታስተውስ ኮና አብይ ቤተ መንግስት ሲገቡበት እነ ጌታቸው አሰፋ ምንድነው ያለው 100,000 እንትን ቄሮ ከንትን ይመጣል ያለው እኮ ለጀዋር ስልክ ተደዋውሎ እኮ ነው ለጀዋር ታፈንኩኝ ምናምን ሲለው ችግር የለውም እናሳርደዋለን አዲስ አበባ ያለውን ትግሬ ነው ይገት ሚ ስለዚህ ያንን ነው የተባለውን እኮ አብይም እኮ ማስፈራሪያ ለነጌታቸው አሰፋ እኮ ይላቀው ያንን ነው በአዲስ አበባ ዙሪያ ያለ ቄሮ መጥቶ 100,000 ሰው ታርዶ ያርዳል ሲልህ እኮ ምን እያለ ነው የጀዋርን መንጋ ተጠቀማለሁ ነው ጀዋር ሁለት መንግስት ነኝ ሲል ዝም ብሎ አይምሰልህ የራሱ ገዳይ አርሚ ምርቱ ትግራዋ እየተባለ እንደዚህ አይነት የናይጄሪያ እንትን ነው ተብሎ መማር አለባቸው ከህፃን ጀምሮ እያለ ነው ህዝብ ነው እየተናገረ ያለው በዘርማ ቢሆን በአይዲያ እኮ አትግባቡም እናንተ የማትግባቡ ወንድሞች አላችሁ በዛ ደረጃ አሳልፋቸው አትሰጣጡም ግን እንደዚህ አይነት ግድንግድ ፋውል ሲሰራ ትግሬነት ክሪሚናላይዝ መደረግ ትግሬነት ክሪሚናላይዝ መደረግ አለበት እንዴ ነው ያለው ዮኒ ቃሉ በደንብ እኮ አሰማን በቪዲዮ እኮ አሰምቶን ነውኛ በደንብ አድርጎ ዘረ እንዲያውም ሳሚ ያነሳውና ጥያቄውን እንደዚህ መረጃ አለኝ ሲል አጼ ዘረ ያዕቆብ አንዴ ድገመው ክሊር ለማድረግ ዘረ ያዕቆብ አንተ ጋላው ፕሊዝ ድገምልን አንዴ አንድ 3 ደቂቃ ጠብቅ እሺ እስከዛ ነው ኦኬ ለኔ የፈለኩ ምንድነው ጀኖሳይድ ተደርጓል 30 ሰከንድ የትግራይ ህዝብ ላይ ጀኖሳይድ ተደርጓል ብሎ ይናገራል ፖለቲካ ስለዚህ አብሶሉትሊ እኔ ዛሬ ነው የሰማሁት እግዚአብሔር በሚያውቀው ልጁንም አላውቀውም ነበር እግዚአብሔር በሚያውቀው ምክንያቱም ዮኒ 30 ሰከንድ ዮኒ በ30 ሰከንድ የሚያልቅ ፖለቲካ የለም እንቻ ሰለማክ ኖ አይ ኖ አካሄድ እንደው ሸፕ ብታረገው ብዬ ነው ይደረጋል አይ እዚህ ላይ በደንብ ዩሪ አተኩሮ መናገር ስለነበረበት እድል ስለሰጠ ነው አይ ካውዶ አንፃር እሱ ኤክስፕሌን ያልሞተ ሰው ስለሆነ እሱ ኤክስፕሌን እንዲያደርግ እሱን እንጠራዋለን አሁን ግን ባመጣው አጀንዳ ብንወያይ ብዬ ነው ኦኬ እሱ ማስተካከል የሚቻል ከሆነ አስተካክለውና ወንድማችን ፕሮፌሰር ትንግርቱ ኤኒ ታይም በዚህ ሰዓት ብናገኝህ ብንለው የሚመጣ ሰው ስለሆነ አሁን የጀዋር ውይይት ምንድነው የሚለውን ተተን ኤቭሪ በርደን ፕሮፌሰር ትንግርቱ ላይ ያደረግነውና ስለሌላው ኮሜንት ሳናደርግ ምን መሰለኝ ይሻል ፔኑ የመጣው ምንድነው እንዴት ከነዚህ ገዳዮች ጋር ዋንስ ካየኸው በደንብ የአማራ ልጆችን ከሚያሳዱ ከሚያስገድሉ ከሚያስጨፈጭፉ ሆን ብለው ከሚያስይዙ ሲያሰቃዩ ስንት ነገር ሲያደርጉ የነበሩ ሰዎችን እነሱ ጭራሽ ነው ማወራ ከንግግራቸው እንደምትረዳው ጭራሽ እነሱ ስለ ኢትዮጵያዊነት ስለ አብሮነት ስለ አንድነት ለመስበክ ጻዳ ብለው ደረታቸውን ነፍተው አወያይ ሁላ ሆነው ምንም እንዳልተፈጠረ አድርገው አመጣጣቸው ላይ ቁጭ ብሎ ማየት እንደ አማራ ልጆች ማንም አማራ አይደለም ሌላው ጉራጌውም ደቡቡንም ወሰደው እብድ የሚያደርገው ነገር ነው ይሄ ስለዚህ እዛ ላይ ማየቱ አማራው ተሰምቶት ቢጮ ቢናደድ ቢቆጣ ቢሳደብ ሪዝን አለው ባይነኝ በጣም ሪዝን አለው ሪዝነብልም እዛ ቦታ ላይም አብዛኛው የአማራ ልጅ ያልተገኘበት ሁለቱን በምን ስለሚፈልጋቸው ነው በፍርድ ስለሚፈልጋቸው ነው ያብዛኛው ሰው ስምምነት ያብዛኛው ስለዚህ እንዳልኩ በብዛት ተገናኝቶ ማውራት በብዛት እየተገናኘ ካወራ ከዛ በኋላ ምንድነው የምትከሰው ምንድነው የምትጠይቀው ከዛ በኋላ ስለምን ጉዳይ ነው የምታወራው ገባ እና ንግግሩን በደንብ ሁላችንም ድጋሚ እንስማውና ከዛ በኋላ የተወሰነ ሄደንበት ወደ ዋናው ጉዳይ እንሄዳለን ታንክ ዩ ጎ አሄድ ዮኒ እዚህ ጋር ግን ጣልቃ ግን ሰው ሲያወራ ባንገባ ጥሩ ነበር ፐርማነንትሊ ኒውትራላይዝ ማድረግ ካልተቻለ ለሀገር ለህዝቦቻችን
ድጋሚ አደጋ በማይሆንበት ልክ እንዲቃጅ ካልተደረገ በጣም አደገኛ ስለሆነ አስተሳሰቡን ለማሸነፍ ደግሞ በጣም ብዙ ስራዎች መስራት ይኖርባቸዋል። በጣም ከፍተኛ ስራዎች ኢቭን ትግራይ የሚባለው ለምሳሌ ናይጄሪያ መንግስት በቢያፍራና ትግራይ ባለፈው ስንሰራ ያላነሳነው ነገር ነበር። ለምሳሌ መጨረሻ ላይ ቢያፍራ የሚባል ነገር ወንጀል ነው። ናይጄሪያ ቢያፍራ የሚለውን ቃል በራሱ መጠቀም ወንጀል ነው። ሞስት ፕሮባብሊ ኢትዮጵያ መንግስት ትግራይ የሚለውን ቃል እንኳን ክሪሚናላይዝ ሊያደርገው ይችላል ብዬ ነው። ምክንያቱም የደረሰው ጥፋት እንደው ዝም ብለን ይሄንን ስም እያሽሙረመርን ይዘን የምንቀጥልበት ሁኔታ የሚፈቅድም ስላሉ ምናልባት ወደ 4-5 ክልልነትና በዞን አስተዳደርነት የሚዋቀርበት ሁኔታ ፈልጎ ይሄንን የክራይም ኢንተርፕራይዝ የሆነ ክልል ፐርማነንትሊ ከነስያሜው ከነኖሜንክላቸሩ ሳይቀር ሪቪዚት ማድረግ ስለሚያስፈልግ ይሄን ሰጀስት ለማድረግ ያህል ነው። ከትግራይ ጋር መቀጠል ካለብን ትግራይ በሚባል ክልል ጋር በአንድ የመንግስት አስተዳደር ውስጥ ህዝብ ሆነን ለመቀጠል ካለብን ራሱ የትግራይ ክልል ይሄንን በደል ፈጽሜያለሁ ብሎ በየቦታው ሐውልት ሰርቶ ትውልድን እያስተማርኩ ቀጥላለሁ ብሎ በየዘመኑ ይቅርታ እየጠየቀ ያን ሪኮግናይዝ እያደረገ የሚሄድ ትውልድ ሆኖ ከመጣ ኮንቲኒየስ ሰርቬይለንስ ስቴት መሆን አለበት። ትግራይ ኢትዮጵያውያን እድሜ ልካቸውን ሊከታተሉት የሚገባ ጥብቅ ክትትል ሊደረግበት የሚገባ ክልል ነው። ይሄን ትውልድ ማሸነፍ ባይ ዘ ዌይ ዮኒ ይሄ ንግግር በአሚኮ ሁጀዝ አማራ ሚዲያ ኮርፖሬሽን ኢቢሲ እንዳለ ስቴት ሚዲያ የሚባሉት ላይ የተነገረ ንግግር ነው። ይሄ ንግግር ሬጉላር ይሄንንም ያነሳንበት ምክንያቱ አሁን ትግሬዎች ላይ ጀነሳይድ ተፈጽሟል ብሎ ራሱ ያምናል። በስቴት ሚዲያ የቀሰቀሰው ማን ነው? እንደዛ ጀነሳይድ ብሎ የሚያምን ከሆነ ትንግርቱ በስቴት ሚዲያ የቀሰቀሰው ይሄንን ጀነሳይድ ማለት አሁን የሚለው ምንድነው? የአማራ ሚሊሻዎች መከላከያ ሁሉም እንዳለ የዛን ጊዜ በነበረው ጀነሳይድ ፈጽሟል ትግራይ ላይ ብሎ ያምናል። ቀስቃሹ ማን ሆነና ዮኒ ሰው ተጠያቂ አሁን ይሄንን የሚያነሳንበት ለትንግርቱ መጥፎ ምናምን ሳይሆን ቀስቃሹ እሱም ስለነበር ዋና ጀነሳይድ የሚባል ከሆነ በዋነኝነት ተጠያቂ የቀሰቀሰው ሰው ነው ተጠያቂ የሚሆነው እንጂ ያረጉትንማ ምስኪን ገበሬ ከቤቱ በስቴት ሚዲያ ዩሪ በስቴት ሚዲያ መሬት ላይ ወርደ በስቴት ሚዲያ ሂድና ገበሬውን እንደዚህ ቀስቀሰ ጀነሳይድ ነው ብሎ እኔ ጀነሳይድ አለ ብያለሁ። ትንግርቱ ጀነሳይድ ተፈጽሟል ብሎ ካመነ ጀነሳይድ ተጠያቂ አይሆንም ወይ እሱ ራሱ? ቢካዝ ይሄ ንግግር ስለኮ እሱን ነው በቃ ማብራራው። አንደኛ ትንግርቱ ጄኖሳይድ አለ ብሎ ካመነ ምናልባት የትግራይ ልጆች እያደመጡ ከሆነ ጄኖሳይድ የለባችሁም የሚሏችሁ ሰዎች ጄኖሳይድ አለ በትራንዚሽናል ጀስቲስ እኔም ለፍትህ ቀርባለሁ የሚለውን ትንግርቱን ዛሬ ደግሞ እየከሰሱት ነው። ስለዚህ ጄኖሳይድ የለባችሁም የሚሏችሁ ሰዎች ናቸው ለእናንተ ጭካኔ ያላቸው ወይስ ጄኖሳይድ አለ ካጠፋው ለትራንዚሽናል ጀስቲስ ለፍርድ ቀርባለሁ የሚለው ነው? የህሊና ፍርድ ነው። አይ ቲንክ የትግራይ ልጆች ሞኝ አይደሉም። ለምን ፖለቲካ ፐርፐዝ ማንን ለማጥቃት እንዲህ አይነት ነገሮች እንደመጡ ይረዳሉ። እኔ ነገሮችን ከህግ አንጻር ብቻ ነው የማየው። ቢኮዝ እንደ ግለሰብ ፍርድ ቢሆን በህይወት የሚኖር አንድም ሰው አይኖርም ነበረ። ሎንጌጎ ዮኒ ማኛ በጄኖሳይደርነት ተከሶ ነበርኩ። እንደዛ ነው የሚጠሩ አይደል? ዮኒ አንዳንድ እኮ ልጆች ይለዋል እኮ የትግራይ ልጆች ሆነው ዮኒ ጄኖሳይደር ወይ ራሱ ዘራ ያዕቆብን አሁን አንዳንድ የትግራይ ልጆችን አስገብተህ ብታናግራቸው ጄኖሳይደር ምናምን ይላሉ። በኢትዮጵያ ውስጥ ጄኖሳይድ የሚባለው ቃል በራሱ አቢዩስ ስለተደረገ ትንግርቱ ያደረጋቸው ንግግሮች ዝም ብሎ አስተያየት ልንሰጥባቸው እንችላለን እንጂ በፍርድ ቤት ነው መቋጫ የሚያገኙት። ግርድፍ አስተያየት ስጥበት ከተባለ ግን ምንድነው የሚለው? የባያፍራ ክልል ፈርሷል ዴንጀር ትሬት ስላደረገ። ስለዚህ ኢትዮጵያም ውስጥ መንግስት እንዲህ ሊያደርግ ይችላል የሚል ስጋት አለኝ ይላል። የራሱን ፕሮፖዛል አይደለም የሚያቀርበው። አዘ ፖለቲካል አናሊስት ነገን እየተነበየ ነው ያለው። ነገን ሲተነብይ ደግሞ ምንድነው የሚለው? ህዝቡ ይጥፋል አለ። ይሄ ከነ ኖሜንክሌቸሩ ወንጀል ሆኖ ድንገት ምን ይላል? ክልሉን እንደ አዲስ ሪስትራክቸር አድርጎ መንግስት ሊያዋቅረው ይችላል 3-4 ቦታ ይላል። አማራ ክልል 6 ቦታ ይሰንጠቅልኝ፣ አገው ቅማንት ምናምን ተብሎ ይበርገድልኝ ምናምን ሲሉን አይደል እንዴ ኖሩት? የቴድሮስ ሪዮት የቲፒኤልኤፍ ትልቁ ስተቱ ለትግራይ የማይመች አማራ ክልልን በዚህ ደረጃ ተልቆ መስራቱ ነው
አሁን ዳግም እድሉን ካገኘ ግን የአማራ ክልል መበተን አለበት፣ የኦሮሞ ብሔርተኞች የአማራ ክልል መፍረስ አለበት ምናምን ሲሉን አይደል እንደሚውሉት። አይ ቲንክ በዚህ ፖለቲካ ውስጥ አንዱ አንዱን ለፖለቲካ ማጥቃት ካልተጠቀመው በስተቀር ወይም ደግሞ የሚያስከስሰው ነገር ካለ ነገ ይቀርባል። የመጀመሪያ ንጹህ የሆነው ጠጠሩን ቢወረውር ለእኔ በጣም ደስተኛ ነበርኩኝ። ዛሬ ግን ምናልባት እኔም አልደግፈውም ጽምዶን። በነገራችን ላይ ትንግርቱ ምናልባት ከትግራይ ህዝብ ጋር የጋራ የህልውና አደጋ ስለምንጋራ ወንጀሎች ካሉ ወደፊት ለትራንዚሽናል ጀስቲስ ተቀምጠው ካገዛዙ የሚመጣውን ዳይሬክት ትሬት ለመመለስ መተባበር ከትግራይ ህዝብ ጋር ያዋጣል ስላለ ኦኬ ትንግርቱን ለምን ከትግራይ ሰዎች በጠላትነት አናስነሳበት ብራም ነው። አታቋርጠኝ፣ እኔ አታቋርጠኝ። ለምን ዮኒ እኔ ማንንም አላቋረጥኩ። እኔ እኮ ቲክቶክ ላይ ውይይት ማድረግ እኮ አልቻልኩም እኮ ዮኒ። ይኸውልህ እኔ የሆነ ቤት ስገባ ግር ብለው ተሰብስበው ይመጣሉ። እኔ ቤታቸው አልሄድም። አንዳንዶቹ ጋር መናገር ይችላል ቢቆረብጥም እንትን ቢልም ስማውና ነጥብ ይዘህ ትጠይቀዋል። ምን ችግር አለ? እሱም ያዳምጣል። እኔ ለምሳሌ ዮኒ ጽምዶን አልደግፍም። ያውቃሉ እነዚህ ሰዎች የህይወት ዘመኔን ወልቃይት ስል ነው የኖርኩትኝ። እኛ ጀዋር መሐመድን በዝም ብሎ ሰዎች ያደረገውን ነገር ነግረውን ምናምን አይደለም። ፌስቡክ ላይ በደንብ የምንታወቅ ሰዎች ነን። የምንሰራቸው አክቲቪዝሞች ስንት ሺህ ሰዎች ጋር የሚደርስ ሰዎች ምናምን ነበርን። ህወሓትን አፍንጫው ድረስ ታግለናል። በነበረው ጦርነት ውስጥ ከህዝባችን ጎን ቆመናል። ከህዝባችን ጎን መቆሙን ትጸጸታለህ? አልጸጸትም። ወልቃይት ዛሬም የአማራ ነው ብዬ አፌን ሞልቼ የምናገር ነኝ። ግን በፖለቲካ አንተ ሰዎች ከምትፈልገው መንገድ ስለወጡ የትግራይ ህዝብ እዚህ ፕላትፎርም ላይ ወይም እዚህ አሁን መድረክ ላይ ቀና ብሎ ቢያይ እነማን ፕሮፓጋንዳ እንደሚሰሩበት፣ እነማን እንደ ህዝብ እንደሚጠሉት፣ እነማን በንግግሮቻቸው በዚሁ ፕላትፎርም ላይ ያለን ሰዎች ነን እና አይ ቲንክ ትንግርቱን ፎር ሰም ሪዝን በተለይ ከትግራይ ጋር አፊሊዬሽን አሳይቷል ብላችሁ ነው የከሰሳችሁት። እኔ ምንም አይነት አፊሊዬሽን የለኝም። እሱ ግን ካደረገው ዌል ሞስት ፕሮባብሊ ዩ ዲዘርቭ ኢት። ምክንያቱም እናንተ አሚን ህዝባችን ደግሞ ለህዝባችን ተቆሞ የሚሰራ ፖለቲካ ስለሆነ እኔ እዚህ ላይ አልጨርሰውም። ዮኒ አንተ ቤት ስለሆነ ነው እንጂ ይሄን ሀሳብ ግን ሌሎቹ ላይ ሀሳብ ልስጥ። ዮኒ ይኸውልህ መርህ ለምሳሌ ቅድም ሚጥሚጣ የመርህ ጥያቄ ነው የጠየቀችው። ፖለቲካ ቡጊ ቢሆን የቡጊ ማን ፖለቲካ የአማራን ህዝብ ነፃ ቢያወጣው እኛም እኮ መጽሐፍ ማንበብ አቁመን ቅድም እንዳወሩት ልጆች ቡጊ እናወራ ነበር። እግዚአብሔር ያሳየህ ዮኒ እንደው ፍረድ። ከዛ የውስጥ ወዳጅነትን እንደዚህ አይነት ፖለቲካ የለም። ኦኬ መርህ ነው የተጠየቀው። ለምሳሌ ጌታቸው ረዳ በቲፒኤልኤፍ ውስጥ he is one of the key player። ደብረጽዮንም እንደዛው ኢንፋክት ሞስት ፕሮባብሊ the most influential እንዲያውም ለእኔ ጌታቸው ረዳ ሊሆን ይችላል። he's an orator ናሬሽን መስራት ይችላል። ቁጭ አድርጎ ታሪክ ፈጥሮ በላይ ላይ ወንጀለኛ አድርጎ ምናምን ብዙ ነገር ሊሰራብህ የሚችል ሰው ነው። ኦኬ ይሄ ሰውዬ አሸተ ደምለው ጋር ነው ሄደው። በነገራችን ላይ ኮሎኔል ደመቀ ቁጭ አድርጎት ምናምን እኔ ቪዲዮውንም የሚያዩት አሸተ ደምለው ጋር ነው ሄደው። የፖለቲካ ኖርማል ፕሮሰስ ነው። ኢንጌጅ አደረጉ። አሸተ ደምለው ዌልደን ብያ ጨብጨብ ያለው ማለት የኛ ልነሱ እንደሚሉት ጌታቸው ረዳ ሲመለስ አንገቱን ደፍቶ አቀርቅሮ ምናምን ስለሆነ ምናምን አይደለም። በቃ ጊዜያዊ ትርፍ አግኝተናል። ፖለቲካ ዛሬ ጊዜያዊ ትርፍ ካገኘ የተለያየ ነው። አስተውለ ከሆነ አይደለም ኦፍ ኮርስ ያሱን እኮ ነው ያልኩት። ገብቷል። ለምንድን ነው እነሱ ራሳቸው ሄደ እዛ ፔጅ ላይ ነገርኩ እኮ እንደ መብቱ ሊናገር ያልቻለበት ምክንያት እሰይ በለው ነው የምለው። ትምህርቱ ይወስድበታል ይወስድበታል። ለምን ሆነ የኔን ሐሳብ ላንድ ላድርግ። የኔ ሐሳብ ይላል የጀዋር ቅድም እንዳልኩ በፋኖና የፋኖን በኦላ በምናምን ብሎ ኦላም ዘራፍ ያለው ማፊ ያለው በአማራ ፋኖ በኩልም እንዲህ ብሎ ሊናገር የሞከረው ነገር አብሶሉትሊ ሮንግ ስለሆነ በዛም ቪዲዮ ሰርች አለው። ሌላው ደግሞ አሉላ ራሱ የተናገረው ነገር ምን አለ መሰላችሁ? ሰምታ በደንብ አስተውላችሁት ከሆነ የኦሮሞ ህዝብ መታገል አለበት ነው ያለው። ትግራይ መታገል መቆም አለበት። ትግራይ ውጊያ እንዲህ ካለ በኋላ እሺ የኦሮሞ ህዝብ ከማን ጋር ነው የሚታገለው? ውጣና ከአማራ ጋር ታገል ነው ባይ ዲፎልት። ምንም ፍልስፍና አያስፈልገውም።
እና አሉላ ሲናገር የነበረው እንዲህ አይነት ንግግሮችን ነው። በትግራይ ጦርነት ጊዜ የኦሮሞ ህዝብ አልቅሶልናል፣ ደምቶልናል፣ አሁን እንዲህ የለ ምናምን የሚናገሩትን ንግግር በጣም እያስተዋልኩት ነበርና እንዲህ አይነት ንግግሮች የሚነገሩበት መድረክ ላይ ምናልባት ሐሳቦች በደንብ ተይዘው እነዛ ሐሳቦች ዲባንክ ቢደረጉ which is good። ከዛ ውጭ ግን ምናልባት እሱ ያስተላለፋቸው ፕሮፌሰር ትንግርቱ ያስተላለፋቸው መልእክት ለኔ ተመችቶኛል። እሱ የነበረበት ስታንድ ተመችቶኛል። በጥምዶ ምናምን በሚባለው ውይይት ላይ ያቀረበው ሐሳብ አማራ ራስ በቅ ነው፣ ራሱ ይለካል፣ ራሱ ይቆርጣል። ዳትስ ኦል አለቀ በቃ። እኔም በወንድሞቼ ፕራውድ መሆነው ለዛ ነው። ዛሬ በፋኖ ሊደርሺፕ ላይ ዛሬ አርበኛ አስረስ ማረ የሚሰሩትን ፖለቲካ በሚኒስቴር ደረጃ ያለ ሰውና ስራ ብትለው ላይሰራልህ ይችላል። አይሰራም ሁላ እነ ጌታ ስራደ ሊሰሩ የሚችሉትን ፖለቲካ በሚኒስቴር ደረጃ ኢቭን በአብይ ደረጃ የሚሰራው አይደለም። ወንድሞቻችን በቅ ናቸው። ብዙ ካሜራ እያለ የጮኸውን አናውቅም። እሱን እኮ ነው የምልሽ፣ በደንብ ማስታወስ ስላለብኝ ሾርት ሚሞሪ የሆኑትን መልሽ ደግሞ ነቃ ማድረግ ስላለብኝ እኮ ነው። አየን ይሄ ነገር ምንድነው መሰለህ፣ አሁን ሰሞኑን በደንብ መኬድ አለበት ሰብሰብ ብለን የድሮዎችም አዲሶችንም። የአማራው ትግል ትንሽ ልጓም አልባ እየሆነ ያልተገራ ነገር እየሆነ እያስቸገረ ስለሆነ ነው። እሱንም ማስተካከል። ስለዚህ ያንን ነው እኔ እያልኩ ያለው። በጣም ያሳቀኛል። ዛሬ ላይ ምንድነው መሰለህ፣ ያኔኛ አማራ ብለን ስንመጣ ከፊት ይሄንን አድርጉ የሚለን አልነበረም። በቃ ጀስት ይሄ ህዝብ እየተጨፈጨፈ ነው፣ ህዝቡ በማንነቱ ነው እያለቀ ያለው፣ አማራ ነኝ ብሎ መነሳት አለበት የሚለውን ነው ይዘን የመጣ ነው። ዛሬ አሁን የመጡት ወንድሞቻችን እህቶቻችን መምጣታቸው ጥሩ ነው፣ የኛ የስራ ውጤታችን ነው ብዬ ነው ማምነው እኔ። ግን ደግሞ መገራት አለበት፣ ልጓም መደረግ አለበት። ስለዚህ ገብቶሻል ምን መደረግ አለበት ያሉትን እንዳይረሱ። ሁለተኛ ደግሞ እንዳልኩሽ በደንብ ካዩት በደንብ ከተነዘቡት ለካ አማራው በቀልድ የሚያይን አይደለም፣ የምናረሳሰው አይደለም። እንደ ቀልድ አይተነው ተቀላቅዬ ተረርስቶልኝ የሚመጣ ነገር ያለ የሚመስል የመሰላቸው ነው። ጀዋርም የመሰለው እሱ ነው። ኢትዮጵያዊነትን ሊያስተምር የመጣ ሰው እኮ ነው ጀዋር። ለአማራው ለአማራው ሊሰበስብ የፈለገው ዋና የፈለገው ህዋቶችማ ገብተውለታል፣ ችግር የለበትም። ህዋቶችማ ተቀበለውታል። የጋራ እንትን አላቸው፣ የጋራ ጠላት አላቸው። እሱም አማራ የሚባል ነው። ታዲያ የጋራው የሚፈለገው አማራ ምንድን ነው? አማራን ማስበላት፣ በአማራ ጉልበት በአማራ ማንነት ላይ ተረማምዶ ከዛ ደግሞ አብሬ ድምፅ ሰውን ነበር አይደል እንዴ? በቃ አብረን እንግባ። ያን ያለቀ እኮ የዛ ፖለቲካ ጊዜ ተበልቷል፣ አልቋል። አሁን ያለው ሌላ ነው። እግዚአብሔር ይመስገን ዛሬ ላይ የአማራው መሬት ላይ ያለው ህፃኑ ዛሬ በማንነቱ እንደሚገደል ጠንቅቆ ያውቃል። ኢትዮጵያዊነትን ከልቡ የሚፍቀው የለም። ፋኖነት አማራነት ነው። ቀይ መስመራችንም እሱ ነው። ስለዚህ እሱን ነው ትላንትና የአማራ ልጆች አለመግባታቸው እጅግ 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 ተደስቻለሁ። በጣም ነው ደስ ጀዋር ለአማራ ፖለቲካ ሊያስተምረው የሄደበት መንገድ እጅግ እጅግ አስቆይ ነበረ ከሚገባው በላይ። መኩሻ እንዴት ነህ? እኔ ምን አለ መሰለህ በጣም የምፈልገው እነዚህን ሰዎች ነጥብ ሊያስጥል የሚችል አማራ ገብቶ እንትን የሚላቸው ደስ ይለኛል። ማለት በብቃት መወጣት የሚችል አቅም ያለው አማራ እንዳለ አውቃለሁ። ቆይ ልንገርሽ፣ ያልገባው አማራ አንድ ነገር ልንገርሽ። ታስታውሳላችሁ ሰለሞን ፋኖ ወንድማችን ኢትዮጵያ ሲገባ ዲፖርት ሲያስደርጉት ማለት ነው። ድፍን እልል እያሉ ያሉ ሰዎች ዛሬ ከአማራ ጋር እንስማማ ብለው እዚህ ጋር ጽምዶ ልስራ ሲል ባናት ተተከለው ብለው ነገ መኩፋኖን ቢያገኙት መኩፋኖ ምንድን ነው ሊያደርጉት የሚችሉት? አቅም ስለሌላቸው ነው እንጂ እኮ ጨዋታቸውን በደንብ ማው በአፍ እነሱ ጋር ችግር የለም፣ በአፍ መስማማት ችግር የለም። ልክ እነሱ እንደዛ የሆነውን ነገር ሲያዩ ግን ገስዋት አንድ ላይ ይመጣሉ። ይሄ ማንነታቸውን የረሱት አንዳንድ የአማራ ልጆች ይረሱታል። ገባት ሰላምነን እኛ አንድ ላይ አሊያንስ ነው የምንፈልገው፣ ከአማራው ጋር ተስማምተን ነው መኖር የምንፈልገው፣ ችግር የለብንም ይላሉ። ልክ ቀስ ብሎ ያለፈ ታሪካችን ነው ይላሉ። ልክ ቀስ ብሎ እኔ በሰለሞን ቦጋለ ነው ያየኋቸው። በሰለሞን ፋለ ሰለሞን ብቻ እኮ አይደለም እናንተ ያዩዋቸው፣ እግዚአብሔር መሰከረ። እናንተ ታርጌት ነበራችሁ።
ሚኮ ታርጌት ነበሩ። እኛም አንረሳም እኮ ይሄንን ኦፍ ኮርስ በሳርኩ ነበርን ሰዎችና እነኚህ ሰዎች መቼም ቢሆን ሀሳባቸው አንድና አንድ ነው። የጋራ ጠላት አላቸው፣ እሱም ደግሞ አማራ ነው። ስለዚህ በፈለጉት መንገድ ባንዳውንም አማራ ሰብስበው ይዘው ሊመጡ ይችላሉ። ስለዚህ እኛ ስንጀምር የፕሮፌሰር አስራትን መርህ ይዘን ነው የመጣ ነው። ሆዳም አማራ እንዳለ ሁሉ ለነፃነቱ የሚታገል አማራ ደግሞ እንዳለ እናውቃለን። ስለዚህ እንደዚህ እየገቡ ትክክለኛ የአማራ ልጆች እኔ አሁን ትንግርቱ መድረክ ቢሰጠው አራግቦ ሊናገር የሚችል አቅም ያለው ሰው ነው። እንደሱ አይነቶች ሰዎችን ደግሞ ግን መጠየቅ ያለበት ይኸውልሽ፣ ትልቁ ፕሮብለም አሁን ትንግርቱን እዛ ላይ ብቃቱን ያላየሁትን ልንገርሽ። ብቃቱን ያላየሁት ሜን የሆነ ጥያቄዎችን አልጠየቅም። መደረግ ያለበት እኛ ለመደራደር እዚህ ጋር ለማውራት ብሎ ማረግ ካለበት ነገሮች ሁለት ሜን ጥያቄ አያስጠይቀውም ወይ? ስለ አዲስ አበባ ጉዳይ ጀዋር መጠየቅ፣ ስለ ወልቃይት ጉዳይ ደግሞ አሉላን መጠየቅ የለበትም ወይ ነው? ቴዲ አዋሳ ቤት ይኸውልህ፣ የሰለሞንን አልነበረም። ሰለሞን ቴዲ አዋሳ እያልኩሽ ያለው ጀዋር ቤት ነው። ጀዋር ቤት ሲገባ ጀዋር ቤት ነው አይደለ? ቴዲ እኮ ተጠርቶ ነው ጀዋር ቤት፣ የቴዲ ቤት አይደለም። ቴዲ ነው እዛ ላይ መርጦ የሚያስገባው ማን ነው? ጀዋር መሐመድ እንጂ ቴዲ አለ። ተግባባን። በስንት መከራ ነው ራሱ ዩሪ ግባ የተባለውና የገባው በስንት መከራ። ያውም ቴዲ ጠይቆ ነበረ። ዩሪ እዛ ላይ ዩሪ መጥቶ ነበረ። የተወሰነ ጥያቄው ተሽለጥልጦላቸው ምናምን ነው ሄደው። እኔ ፕሮፌሰር ትንግርቱ ላይ ነው የደረስኩት። ዮኒዬ ሙሉን ሰምተከዋል? ሙሉን ሰምተከዋል? ትንግርቱ ሲያወራ ሙሉን ሰምተከዋል? አንዳንድ ልጆች ልክልሃለሁ። ሙሉን አልሰማሁትም። ስለ ዋናው ጥያቄዎች ስትጠይቂ አንቺ ማድረግ የነበረበት እነዛ ጥያቄዎች ኮር ጥያቄ አይደለም ወይ? ስምምነት ለመፍጠር ጠይቂኝ እስቲ ንገሪኝ። ኮሩ ጥያቄ የትኛው ነው? ለአማራ ልጅ ኮሩ ጥያቄው ምንድን ነው? የወልቃይት ጥያቄ ነው በትግራይ በኩል ላሉት የምጠይቂው፣ በኦሮሞ በኩል ላሉት ደግሞ ለነጀዋር የምጠይቂው የአዲስ አበባ ጉዳይ ነው አይደል? እነዚህን ጥያቄዎች ሳትጠይቂ አድበስብሰሽ የምታልፊ ከሆነ የአማራን ጉዳይ አስቆረጠምሽው ማለት ነው። አለቀ። ዮኒ ከተናገረው ነገሮች እኔ በጣም የተረዳኋቸው ነገሮች ልንገር። አንደኛ ሲገልጽላቸው ሁሉም ወንጀለኞች እንደሆኑ ከላይክ በተዘዋዋሪ ከዚህ በፊት ላረጉ ነገር አካውንተብል እንደሚኖር ወደፊት ነው ሲነግራቸውም የሰማሁት። ገባ ማለት ምን አይነት አካውንታቢሊቲ? አሁን አብረሽ ተስማምተሽ የሰራሽውን በኋላ ወጥተሽ ለፍርድ ቅረብ ልትይው ነው? ምን ማለት ነው? ከዚህ በፊት ላደረጉት ነገር ማለት ነው። ኢኮጅስ ኮንቨርሴሽን እኮ ነው። ለዚህ ላደረጉት ነገር እዚህ ጋር በደንብ ካወሩ ከተስማሙ፣ እየተስማሙ ከተወያዩ በኋላ ጓደኛ ከሆኑ በኋላ አብረን እንስራ ካሉ በኋላ መጨረሻ ላይ መጥተው ደግሞ በነገራችን ላይ ልከስ ነው ልትይው ነው? ምን አይነት ነገር ላይ ዮኒዬ? ውይይቱ እኮ የተደረገው እኮ ይሄ አላይንስ አንድነት ምናምን አይደለም እና ምን ለማለት ሀሳብ እኮ ነው የተቀያየሩ። እንደ ኮንቨርሴሽን ነው ማስታወቂያው። እንደዛ ለምንድን ነው ለምንድን ነው ሀሳቡ የተፈለገው? ምን ለማለት አልገባኝም፣ ግን እንደዛ ነው ማስታወቂያው። እንደዛ ነው እናቱ። ኧረ የቆየንም ፖለቲካ ላይ ምን ለማለት ነው? ፖለቲካው ጋር ከተወያየሽ አልገባኝም። እኔ የሚመጣው ነገር ምንድን ነው? ቆይ ኮንቨርሴሽን እንደሆነ ነው የተናገሩት። ኧረ ነቃቤ እናቱ አንቺ። ማኛው ሰላም፣ እንዴት ናችሁ? ሰላም እኮ እንዴት ነህ? የጥንቱ የጠዋቱ ደህና ነህ? አለሁ ደህና ነኝ። በጣም የገረመኝ ነገር ምንድን ታውቃለህ? እኔ ሰምቼው አላውቅም። ትንግርቱ የሚባል ትላንት ገና ነው የሰማሁት። ጀዋር ምን እንዳለ ታውቃለህ? ስለ ወልቃይት የሚያስበው የሰሊጥ ያልኳቸው ነበር እኮ አሁን እንደዛ ብሎ ሲል ትንግርቱ እኮ አፉን ዘግቶ ነው ቁጭ ያለው። ታዲያ እና ይሄ ነው ለአማራ የሚቆመው? እሱ እኮ ነው ግራ የገባኝ። ይሄ የማይሆን ነገር እኔ እዛ ጋር የገቡት ትንግርቱም ያው ኦሮሞኛውን ሲያቀላጥፍ ሰምተናል። ያኛውም የወለጋ ሰው ነኝ ብሏል። አማራን ወክሎ የገቡት ሁለቱም የጀዋር ልክ የወያኔ ፓፒት ሰርቶ እንደመጣው ጀዋር እነዚህን ፓፒት ሰርቶ ነው የመጣው። አብሶሉትሊ እኔ እንደዛ ነው የተረዳሁት። እኔ አንድ ፍሬ ነገር አላየሁብም። ጥምዶን እንደሚደግፍ ነው የተናገረው። ጥምዶን የምትደግፈው በምን አይነት ቋንቋ ነው? እስቲ የትኛው ህወሓት ነው ወልቃይትን እለቃለሁ ብሎ የሚያወራ አለ እንዴ? እና እንዲህ በሆነበት ጥምዶን እደግፋለሁ ብሎ ከመጣ ይሄ ሰውዬ በሽተኛ ነው።
እኔ እሱን ደግፋችሁ ስታወሩ በጣም የምታሳዝኑ። ሚጣ በደንብ ፖለቲካ ተረዱ። እነዚህ የጀዋር እኔ እኮ የመደገፍና ያለመደገፍ እኮ አይደለም የሚሰሙት ግማሹን ነው። ጓደኝነትና ጥቅምን አሳልፎ መስጠት ነው። ጆኒዬ ጓደኛዬ ነው እኮ አላልኩም እኮ። አንዴ ላውራ ማናት መቆያ አንዴ ላስረዳው። ጓደኛዬ ነው ሰው እናውቀዋለን። አሁን ዙም ሚቲንጎች ላይ ምናምን አግኝቼው አውቃለሁ። እና በአማራነቱ የምትጠራጠረው ሰው አይደለም ለማለት ነው እንጂ እኮ ከተሰጠ ቆይ አንዴ መኩቻ የምጠይቅ ምንድን ነው